Mr. Vice President, Democrats are already calling you the fraud czar. What's your reaction to that title? And then second, given your past skepticism of foreign adventurism, are you completely on board with the current war in Iran? So I like fraud czar. ተነስተልን እንዴት አላችሁ? ፕሬዚዳንት ዶናልድ ትራምፕ እና ምክትል ፕሬዚዳንታቸው ጄዲ ቫንስ የተለያዩ ሀሳቦችን ሲሰጡ ነበርና በጋዜጠኞች መፋጠጥ ገጥሟቸዋል። ጋዜጠኞች ሲያፋጥጧቸው የተለያዩ ሀሳቦችን ሲሰጡ ነበረ። ጄዲ ቫንስ እና ራሳቸው ፕሬዚዳንት ዶናልድ ትራምፕ በዋይት ሃውስ ኦቫል ኦፊስ መግለጫ ሲሰጡ ነበርና ይሄ ምንድነው የሚለውን እያንዳንዱን ነግራችኋለሁ። እናንተም ደግሞ የተለያዩ ሀሳቦችን ኮሜንት ማድረግም ትችላላችሁ። በተለይም ደግሞ ፕሬዚዳንት ዶናልድ ትራምፕና ምክትላቸው ጄዲ ቫንስ ከዚህ ከኢራን ውጥረት ጋር በተገናኘ በርካታ ጥያቄዎች ተጠይቀዋል። እሱን ጥያቄ ለመመለስ ደግሞ የተለያዩ ሀሳቦችን ለማንሳት ሞክረዋል። ይሄ ምንድነው የሚለውን ነግራችኋለሁ። ፕሬዚዳንት ትራምፕና ምክትላቸው ጄዲ ቫንስ ጥያቄውን እንግዲህ የመለሱበት መንገድም ጥያቄ የተጠየቁበት መንገድም እንደምታውቁት እንግዲህ ምዕራቡ ዓለም ዴሞክራት ናቸው። የኢራንን ጦርነት ለምን ከፈታችሁ የሚል ጥያቄ በግልጽ ነው የሚያነሱባቸው። በግልጽ ሲያነሱባቸው ደግሞ ፕሬዚዳንት ስለሆነ ወይም ደግሞ ምክትል ፕሬዚዳንት ስለሆነ መሽቆጥቆጥ የለም። እንደኛ ሀገር ጋዜጠኛ በትክክል ምላሹን ነው የሚሰጡት እንደዚህ ስለሆነ የሚል ግልጽ የሆነ አቋማቸውን ነው የሚያራምዱትና በዛ ልክ ጋዜጠኞችን በነፃነት ሲጠይቁ ነበረ። እነሱም የፈለጉትን አይነት ምላሽ ይሰጡ ነበረ። በእርግጥ ፖለቲካሊ ጠንቀቅ ብለው ነው። እሱን ነው እንግዲህ የምነግራችሁ በተወሰነ መጠን በዋነኝነት ዋና ዋና ሀሳቦች ነው የምነግራችሁ። ፕሬዚዳንት ዶናልድ ትራምፕ እንግዲህ አሜሪካ ለረዥም ጊዜ የተሸከመቻቸውን ችግሮች እያራገፉ እንደሆነ ያው እነ ፕሬዚዳንት ባራክ ኦባማን እነ ፕሬዚዳንት ጆ ባይደንን ወይም ደግሞ የቀደሙትን የዴሞክራቶቹን ፕሬዚዳንትን ጨምሮ ሪፐብሊካኖቹን በሙሉ ለመናገር የሚያደርጉት አካሄድ ነው። ስለዚህ እነ ፕሬዚዳንት ዶናልድ ትራምፕ በዚህ ልክ የቀደሙ ችግሮችን እያራገፍን ነው ያለ ነው። ስለዚህ እኛ አትፍረዱብን ብናጠፋም እንኳን የሚል አይነት ትርጓሜ ያለው ሀሳብ ነበር ሲሰጡት የነበረው። የአሜሪካ ቀውስ እንግዲህ ለመመከት የተለያዩ ስራዎችን ሲሰሩ እንደነበረ እንግዲህ የሚሰራው ስራ ደግሞ ይሄኛው አስተዳደር ከስካሁኖቹ አስተዳደር ለየት የሚያደርገው ነገር ቢኖር ይሄኛውን ችግር ለመፍታት የሚሄድበት ርቀትን እንደሆነ ነው ሲናገሩ የነበሩት እና ፕሬዚዳንት ዶናልድ ትራምፕ በጋዜጠኞች በቀረበላቸው ጥያቄ ማለት ነው። They're violent people. If they had a nuclear weapon, they would use it. And sometimes I'll have some of the people that, feel very strongly like I do about war. አሜሪካ ህዝብን ያስደሰተ ወይም ደግሞ በእርግጥም አሜሪካ ህዝብ ተደስቷል አልተደሰተም የሚለው እንዳለ ሆኖ ግን እነሱ እንደሚሉት የአሜሪካን ህዝብ ያስደስተው ውሳኔ እንደሚወስኑ የሚወስዷቸው እርምጃዎች በተለይም ከዚህ ከመካከለኛው ምስራቅ ጉዳይ ጋር በተገናኘ ትክክል እንደሆነ ነው የሚያስቡትና በዚህ ልክ ነበረ። እንዲያውም ጄዲ ቫንስ ወደ 2015 ስንመለስ ኢራንን እንግዲህ ከዚህ ኒውክሌር ሊኖራት አይገባም ብለው የሚያስቡበትን ፕሬዚዳንት ዶናልድ ትራምፕ እሱን አቋምን የምደግፈው ነበረ ወደ 2015 ስንመለስ ብለው ነው። ወደዛ አካባቢ ስንመለስ ፕሬዚዳንት ዶናልድ ትራምፕ አቋማቸው ግልጽ ነበረ። ኒውክሌር መታጠቅ የለባትም ብለው ያስቡ ነበረ። እኔም እንደዛ ነው የማስበው በሚል ጄዲ ቫንስ ሀሳብ ሰጡ። እንግዲህ እኔ መስማማለሁ አይነት አቋም ነበር ያራመዱት። በነገራችን ላይ ሪፐብሊካኖቹን ዴሞክራቶቹን እንዲሳካ ይሄኛው ዘመቻ እንዲሳካ የአሜሪካ ጦር ትሩፑ እንዲሳካለት መመኘትና መጸለይ ነው እንጂ ያለባቸው ጉዳዩ እንኳን ይሳካል። ምክንያቱም ዘመቻው የሚሄድበት ጉዳይ ስኬታማ መሆን አለበት። ፕሬዚዳንት ዶናልድ ትራምፕ ደግሞ ያን ለማድረግ እኛ በትክክል ጉዳዮችን እናምንባቸዋለን የሚል ሀሳብ ነው የሰጡት ጄዲ ቫንስ ማለት ነው ምክትል ፕሬዚደንታቸው። ስለዚህ እነዚህ ጉዳዮች በጣም መነጋገሪያ ሆነዋል ማለት ነው። እንግዲህ ጋዜጠኛ ደግሞ የባለፈው ጊዜ መግለጫዎች ላይ ምንድነው የሆነ ሄስቴት የማድረግ ነገር አለ ወይ? ባለፈው የሰጧቸው መግለጫ እንግዲህ ከዚህ ከኢራን ጉዳይ ጋር በተገናኘ በመካከለኛው ምስራቅ ጉዳይ ጋር በተገናኘ መግለጫ ሰጥቶ ነበር ጄዲ ቫንስ እና ያን መግለጫ በተመለከተ እርስዎ ምን ይላሉ ወይም ደግሞ የሚሰማውት ሀሳብ ምንድነው የሚል ከዚህ ሄስቴት አድርገዋል አላረጉም ከሚለው አንፃር ሀሳብ አጋርቶ ነበረ። እነሱም ደግሞ ምን ለማለት ነው የምን መግለጫና የምን ሄስቴሽን ነው የምታወሩት አይነት ነገር ነበረ ጄዲ ቫንስ ምላሽ ሲሰጡ የነበረው። ኦፍኮርስ ጋዜጠኛውም ደግሞ ነግሯቸዋል። የሆነው ግን ጄዲ ቫንስ ያደረገው ነገር ሁሉ ልክ ነው፣ እንዲያውም ወደ 2015 ውስጥ ከመመለስ ኢራን ኒውክሌር ጦር መሳሪያ እንዲኖራት አይፈቀድላትም አይገባትም የሚል አይነት ሀሳብ ነበረ ሲሰጡ የነበረውና ይሄም እጅግ መነጋገሪያ የሆነ ጉዳይ ነው። እዛው ላይ ይቀጥላሉ። የቀድሞውን አስተዳደር የሞተ ነበረ፣ አሁን ግን ስማርት የሆነ ፕሬዚዳንት ነው የገጠሙን። ይሄኛው ስማርት ፕሬዚዳንት ነገሮችን እያሳኩ ይሄዳሉ። ያለፈውን ማጣጣል በነገራችን ላይ የሪፐብሊካኖቹ በተለይም የአሁኑ የፕሬዚዳንት ዶናልድ ትራምፕ አስተዳደር አካሄድ እየሆነ መጥቷል። ፕሬዚዳንት ዶናልድ ትራምፕ
ለማረጋገጥ የሞከሩበትን ሂደት ነበረ። ጉዳዮችን ቀለል አድርገው ለማየት ችግር እንደሌላቸው ለማየት ከዚህ በፊት የነበሩ የፖለቲካ ሂደቶችን አቅሎ የማየት ነገር ነበረ። ፖለቲካሊ ግን አሁን ኢንጌጅመንቱ ሌላ አይነት ቅርጽ እንዳለው እየተናገሩ ይገኛል። ስለዚህ ትራምፕ ስራውን ያጠናቅቁታል አምንባቸዋለሁ የሚል ሀሳብም ነው የሰጡት እንደምትሰማቸው ጄዲ ቫንስ። ከዛ ደግሞ ራሳቸው ፕሬዚዳንት ዶናልድ ትራምፕ ጄዲ ቫንስን ተማመንባቸዋል ሀዝቢን ሊደር ወይም ደግሞ ሀዝቢን ነው ያሉት። በአንዳንድ ሁኔታዎች የመሞካከሽ ወይም ደግሞ የመነጋገር አንዱን ሌላውን የማድነቅ አባዝ ያለባቸው አሜሪካ አሁን ላይ ያሉት ሪፐብሊካኖቹ ማለት ነው እንደዛ አይነት ሀሳብ ሲሰጡ ነበረ። ግን ነገሮችን ቀላል አድርገው በመግለጽ ሁኔታዎችን ማወሳሰብ አኪሬት የመሆን ጉዳዮችን እና በተለያዩ አጋጣሚዎች በትክክለኛ ወርዝ የሚያደርግ ሰው ጋር እየሰሩ እንደሆነ ፕሬዚዳንት ዶናልድ ትራምፕ ሀሳብ ለመስጠት ሞከሩና ይሄ ሁሉ ውስብስብ ፖለቲካ ባለበት ጉዳዮች ላይ ፕሬዚዳንት ዶናልድ ትራምፕ እንግዲህ ጄዲ ቫንስን ለማመስገን ሞክረዋል። ኢራን እንግዲህ ማየት ከጀመርኩ ቆየው ይላሉ ፕሬዚዳንት ዶናልድ ትራምፕ። በጣም ቆይቻለሁ፣ ሳጠናት ነበር አይነት ነገር ነው። ምክንያቱም ከ20 ዓመታት በፊት እንደማንኛውም ዜጋ እንደናንተ ለማለት ፈልገው ነው እንደማንኛውም ዜጋ ስንቀሳቀስ እንደማንኛውም ዜጋ ጉዳዮችን እንደሚመለከት ሰው ኢራንን ስመለከታት ነበርና ማጥናት ከጀመርኩ ቆይቻለሁ። ስለዚህ ኢራን አስቸጋሪ ኃይል መሆኗን ገብቶኛል የሚል ሀሳብ ነው የሰጡት ፕሬዚዳንት ዶናልድ ትራምፕ እና እንዴት ነው የገባሁት በምን ሁኔታ የሚሉትን ጥያቄዎች ደግሞ መመለስ ይጠበቅባቸው ነበረ። እሳቸው ግን ያው ሁኔታውን በራሳቸው መንገድ ስለሚቋጩት እና ስለሚፈልጉ እንግዲህ እንደ ማንኛውም ንጹሐን ዜጋ ስመለከታቸው ነበርና ኢራኖች አስቸጋሪ ናቸው፣ በተለይም አስተዳደሩ ይላሉ ፕሬዚዳንት ዶናልድ ትራምፕ 32,000 ሰዎችን በጥቂት ሳምንታት ውስጥ ህይወት የቀጠፉ ናቸው የሚል ሀሳብ ሰጥተዋል። እንዴት ነው በምን ሁኔታ ከዚህ ከተቃውሞ ጋር በተገናኘ ነው እና እሱን ደግሞ ማጣራት ቢፈልግም ግን እሳቸው ያሉት እንደዛ ነው። ቪሼስ ናቸው አስቸጋሪ አስተዳደሩን በጣም ለመወንጀል ሲሞክሩ ነበረ። አስተዳደሩ በጣም አስቸጋሪና ሁኔታዎችን ለራስ ጥቅም የሚወስድ ነው፣ ለራስ ፍላጎት የሚወስድ ነው በሚል ፕሬዚዳንት ዶናልድ ትራምፕ ሀሳብ ለመስጠት ሲሞክሩ ነበርና ብዙ ጥያቄዎችን በተወሳሰበ መንገድ ብዙ ሁኔታዎችን እጅግ እንደምትመለከቷቸው በማድረግ ላይ ያሉ ሰው ናቸው እና ብዙ ሁኔታዎችን በዛ ልክ የታዩ ነው። ኒውክሌር ካላቸው አሉ ይጠቀሙታል። ያለምንም ማወላዳት ኒውክሌር መጠቀም ስለምንም ሄስቴት አያደርጉም። የኢራን ፖለቲከኞች ኒውክሌር ሊጠቀሙ ይችላሉ። ስለዚህ እኛም እያደረግነው ያለው ያ እንዳይጠቀሙ በአንድ ጊዜ መቋጨት ነው። ስለ ኒውክሌር አስከፊነትና አስቸጋሪነት መናገር አልፈልግም የሚታወቅ ነው ወይም ደግሞ ካሉ በኋላ ፕሬዚዳንት ዶናልድ ትራምፕ ጉዳዮችን በተለየ አቅጣጫ ለማየት ሞክረዋልና massive power. I don't even want to discuss how powerful because it's depressing. And they said no, they shouldn't have. Definitely they shouldn't have. I said, and you don't want to fight war? No, we don't want to fight war. So these are naive people that frankly are stupid. If you believe that Iran should have a nuclear weapon, there's something wrong with you because they would use it the only question is within 1 hour if they get it or 1 day. They will use it and they will blow up the entire Middle East, not just Israel. ይሄኛው ትንሽ ዓለምን እያነጋገረ ያለ ጉዳይ ነው። ሊኖራቸው አይገባም ነው ፈጽሞ ሊኖራቸው አይገባም። የቀድሞ አቋምም እንደዛ ነው። አሁንም ፈጽሞ ሊኖራቸው አይገባም የሚል ሀሳብ ነው ያላቸው ፕሬዚዳንት ዶናልድ ትራምፕ። እነሱ ይኖራቸው አይኖራቸው እኛ ቢዝነሳችን አይደለም፣ ግን ደግሞ ዓለምን ለመታደግ የግድ እነሱ ባሉበት ሁኔታ ኒውክሌር መታጠቅ የለባቸውም የሚል ግልጽ አቋም ነው እያራመዱ የሚገኙት ፕሬዚዳንት ዶናልድ ትራምፕ እና ኢራን ኒውክሌር በታጠቀች በአንደኛው ቀን በሰዓት ውስጥ ተኩሰዋለች። ስለዚህ ያለ መከላከል ደግሞ እኛ ቀድመን የኒውክሌር ጉዳዮችን ማጥራትና መፍታት አለብን የሚል ሀሳብ ነው የሰጡት። የፕሬዚዳንት ዶናልድ ትራምፕ ሀሳብ እንግዲህ በዚህ ልክ የሚቋጭ እንዳልሆነ ግልጽ ነው። ብዙ ሁኔታዎችን የወሳሰቡ ብዙ አጋጣሚዎችን ከራሳቸው የፖለቲካ ፍላጎት አንጻር ለማየት የሚፈልጉ ሰው ናቸውና ብዙ ሁኔታዎች በዛ ልክ የሚቋጩም ባይሆኑ ግን አንዳንድ ውጥረቶችን በተለያየ አቅጣጫ ማየት ያስፈልጋል። ኢራን ኒውክሌር ከታጠቀች እስራኤል ላይ ብቻ አይደለም በአካባቢው ላይ ያሉ ኃይላትን ዶጋመድ የማድረግ ውጥን ነው ያላት። ይሄኛው ደግሞ አሁን ሚሳኤል የምተኩስባቸው አገራት ሁሉ የሚያሳየው ያን ነው። ኢራን ጨከን ባለ መንገድ እንደዛ ልታደርግ ትችላለች እና የኒውክሌር ጦር መሳሪያ ሊኖራት አይገባም የሚል ሀሳብ ነው ፕሬዚዳንት ዶናልድ ትራምፕ እያጋሩ የሚገኙት። ግን እሳቸው ይሄን ስላሉን ብቻ ሳይሆን ጎረቤቶቻቸውን ሳይቀር ኢራን እስራኤልን ብቻ ሳይሆን የምታጠፋው ጎረቤቶቿንም ታጠፋለች፣ ምክንያቱም ሰሞኑን የምትመታቸው ሁሉ የሚያሳየው ያን ነው የሚል መልዕክት አዘል ሀሳብ ነው ሲያጋሩ የነበሩት። ግን አንዳንድ ጉዳዮች ፕሬዚዳንት ዶናልድ ትራምፕ
ባሏቸውም ልክም ብቻ ሳይሆን አስቸጋሪ ሁኔታዎች አሉ። ብዙ ሺህ ማይሎችን ርቃ ኢራን ጥቃት ልትሰነዝር እንደምችል ያሳየናልና ጉዳዩን አቅልላችሁ አትመልከቱት የሚል ሀሳብ ነው በጣም ሰፋ አድርገው ለማቅረብ የሞከሩት። ግን ፕሬዚዳንት ዶናልድ ትራምፕ ከራሳቸው ጥቅም እና ፍላጎት አንጻር ያደረጉት ነው የሚል መረጃዎችም እንደዚሁ ሲጋሩ ነበረ። ግን የፕሬዚዳንት ዶናልድ ትራምፕ ሀሳብን ብቻ ባይሆን በመካከለኛው ምስራቅ ያለው የፖለቲካ አውድ ብዙ ሁኔታዎችን ለመቀየር የሚያሳዩ ምልክቶችን እያሳዩ ይገኛል። እንግዲህ ቻይናና ፈረንሳይ በዚህ በሆርሙዝ ሰርጥ ላይ ደግሞ ከሳቸው ንግግርም ባሻገር በሆርሙዝ ሰርጥ ላይ የተለያዩ ስራዎችን ለመስራት አላማው እንዳላቸው እየተነገረ ይገኛል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ዩኤስ ዋር ክሌምስ ዲታች ፍሮም ሪያሊቲ ከእውነታው ጋር ያለውን መጣረስና አሜሪካ የምትሄድባቸው ርቀቶች ልክ እንዳልሆኑ ለማስቀመጥ ያሰቡበትን እንደዚሁም ደግሞ አሁን በተለያዩ የፖለቲካ ልኬቶች ሀሳብ ውስጥ እየተጋራ ይገኛል። ሱፕሪም ሊደር ኢራን ሃዝ ናት ተርኪ ኦር ኦማን ኢራን እንግዲህ ቱርክንም ኦማንንም እየመታች አይደለም በሚል ሁለንተናዊ መሪው እንግዲህ ሙሽተባ ማለት ነው እሳቸው ሀሳብ ሰጥተዋል። ሱፕሪም ሊደር ማናቸው ሊደሩ ለሶስተኛ ጊዜ ነው ሀሳብ ሲሰጡት ቱርክንም ኦማንንም ዊ ዌር ኢን ኖ ዌይ ካሪድ ባይ አርመር ፎርስ ኢን ኢራን ወይም ደግሞ በእነዚህ በአጋሮቻችን ናቸው የሚሉትና ቱርክንም ሆነ ኦማንን የመምታት ፍላጎት የለንም፣ ስለዚህ በዛ ልክ ጉዳዩን ተረዱልን የሚል ሀሳብ ነው ያጋሩት። ፖለቲካል ኢንጌጅመንቶቹ ግን አስቸጋሪ ናቸው። የእስራኤል በዚህ ልክ ጥቃቷን አጠንክራ የምትቀጥል ከሆነ ደግሞ እኛም እጃችን አጣጥፈን የምንቀጥል ሰዎች አይደለንም። ታውቃላችሁ he said those were false flag incidents በውሸት ሰንደቅ ዓላማ ወይም ደግሞ በውሸት ምልክት ሆነ ተብሎ የሚደረግ አለመስማማት እንዲፈጠር ጎረቤቶች ላይ ጫና ለመፍጠር ኢራን እየሰራች ነው የሚል ሀሳብ ለማምጣት ያደረጉት ነው እንጂ እኛ በዚህ ልክ ምንም አይነት ነገር የለንም የሚል ሀሳብ ሰጥቷል። ሄዝቦላ ዩኤኢ ከሷለችና ኔትወርኪንግ ካንትሪ ወይም ደግሞ ከአረብ ኤምሬቶችን የሚጠላ ኃይል ጋር ሄዝቦላ እየሰራ ነው በሚል ሀሳብ መስጠቷን ተከትሎ አረብ ኤምሬቶችን ውሸት ነው ብሏታል። እስራኤል ሚሊተሪ ሪፖርትስ ሞር ኢንከሚንግ ሚሳይልስ በጣም የኢራን ሚሳይሎች እያለቁ አይደለም፣ በጣም እየገፉ አሁንም ይሄን ጉዳይ እየነገርኳችሁ በነበረ በሰዓት ትንሽ ቀደም ብሎ እንዲህ አይነት ጥቃት ሊሰነዘር እንደሚችል ቅድመ ዝግጅት ሲደረግ ነበርና ሚሳይሎች እየመጡ ነው የሚል ሀሳብም ታይቷል። እና ዳሜጅ ሪፖርት ኢን ጀሩሳሌም ኦልድ ሲቲ ኢራን ሚሳይል በረዥ በኢየሩሳሌም እንግዲህ በጥንታዊቷ ከተማ ማለት ነው ታይምስ ኦፍ እስራኤል ሪፖርት አድርጓል። ፈርስት ሪስፖንደርስ ሃቭ ቢን ዲስፓችድ አካባቢ ላይ ምን እንደሆነ የመጀመሪያ ስራዎችን የሚሰሩ ሰዎች ግን ደግሞ እዛ ላይ ሄደዋል። የኢራናውያን ሚሳይል አርፎ ጥቃት እንዳደረሰ እና እንደዚሁም ደግሞ ጉዳት እንዳደረሰ መረጃዎች እየተነገረ እየወጡ ይገኛል። ኔቶዎችና ፕሬዚዳንት ዶናልድ ትራምፕ አሁንም ነገሮችን ማስተካከል ካልቻሉ ሞር አስቸጋሪ ውጥረቶች ሊፈጠሩ እንደሚችሉ እየተነገረ ይነገራል። ኢራን እንግዲህ ኦፕን ሺፒንግ ኮሪደር ይችኛዋ በጣም ብሬኪንግ ኒውስ ናት። ኢራን ሆርሙዝ ሰርጥን በተወሰነ መጠን ለሺፒንግ ኮሪደር እንደከፈተች ተናግራለች። ዶዘንስ በርካታ if not hundreds ships are anchored at the entrance of the Strait of Hormuz stopped from passing further due to attacks ያ ማለት እንግዲህ ቆሞ ነበረ while the US carried out overnight operations near Iran's coast ስለዚህ ለተወሰኑት ከፍተናል የሚል ሀሳብ ነው ያላት ኢራን በጥቅሉና እነዚህ በጣም መነጋገሪያ የሆኑ ጉዳዮች ናቸው። ስለዚህ የፖለቲካው መንገድ አሁን መካከለኛው ምስራቅ ላይ መልኩን እየቀየረ እንደሄደ የሚጠቁሙ ጉዳዮች አሉ። ስለዚህ የኢየሩሳሌም መመታትም በዚህ ጉዳይ ላይ አብሮ የሚታይ ነውና ፕሬዚዳንት ዶናልድ ትራምፕ ኔቶን አሁንም እያወገዙት ይገኛል። ብዙ ነገሮች መነጋገሪያ ሆነዋል። የአውሮፓ ሀገራትን በጉዳዩ ላይ ሊሳተፉ እንደሚችሉ ምንጭ ወይም ደግሞ ፍንጮች እየወጡ ይገኛል። ስለዚህ እነዚህ ናቸው እና ፕሬዚዳንት ዶናልድ ትራምፕ እና ምክትላቸው ጄዲ ቫንስ ንግግር ከማድረጋቸውን ባሻገር እነዚህ ሁኔታዎች እንዳሉ የሚያሳዩ መረጃዎች እየወጡ ይገኛል። እንግዲህ የኢራንና የእስራኤል ጦርነት ትራምፕ ሳይስ ዱዊንግ ኤክስትሪምሊ ዌል ኢን ኢራን በኢራን የምናደርገው ጉዳዮች ሁሉ በትክክል እየሄዱ ነው የሚል ሀሳብ እየሰጡ ይገኛሉና ወይም ትራምፕ ማለት ነው። ስለዚህ ብዙ ጉዳዮች ነጋገሪያ ሆኖ እንደሚቀጥሉ ያሳያል። መረጃውን ላጋራችሁ ነው። ስለዚህ አመሰግናችኋለሁ። ቢኒያም ካሴ ነበርኩኝ።